ስልኬ ላይ ነው። እሺ እና ዛሬ ስለነበርኩ ለቤተሰቦቼ ስለሚያቸው ነበር። እኔ ምራክልሻለሁ። አንቺ አሁን እንዴ ምንድነው ታውሪ? ለጠየቅሽኝ ጥያቄ ነው መልስ የሰጠሁሽ። ሄቨን እየቀለኩ አይደለም። ጄሪ ቅርታ ባቢ ቤት እየገባች ነው። ስልኩን መዝጋት ያወጣኝ። ሄቨን ግን ምትመጣ አይመስልም አይደለም እንዴ? እውነት እዚህ ጭራሽ እናንተ ነው ታምኑኝ። አዎ ግን ደግሞ እሷና እሱ መሀል የሆነ ነገር ያለ ለማስመሰል ጄሪ ደባሪ ፋውል እየሰራች ነው። እንዴት እንግዲህ ኤልዳና ስታገኛት ፍቅረኛሞች እንደሆኑና እንደተጣሉ ነግራሽ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። ዛሬ ሲስተምና ጀሪን ክፍል 10ን ይዤላችሁ መጥቻለሁ። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ዛሬ እንግዲህ በጣም ከባድና ጀሪ የማትወጣው እዳ ውስጥ ገብታለች ማለት ነው። እሱም እንግዲህ ሳንቾንም በሳያያት ወይም ከኋላ ሆና እንግዲህ በእንትን መታ በእንጨት መታ እንግዲህ ሳንቾ ሞቷን ማለት ነው። በጣም የሚያሳዝንና ትልቅ ችግር ውስጥ ነው የገባችው ማለት ነው። ሲስተምም እንግዲህ እየተደባደበ ስለነበረ እሷ እንደመጣችው አላየችውም ማለት ነው። ማንም ሰው አላየትም። ነገር ግን ትልቁ ችግርና ትልቁ መከራ የሆነባት ለጀሪ ቪዲዮ እየቀረጹ ስለነበረ ሞቫና እንትና ማለት ነው። ስለዚህ በዛ በቪዲዮ መሰረት ለፖሊስ አሳልፈው መስጠቷቸው የማይቀር ጉዳይ ነው ማለት ነው። እንግዲህ የእንትና ፍቅረኛ ነው ማለት ነው። ሲስተምን ለማስደብደብ ወይም ሲስተምን ተደብድቦ ከልጅቷ መራቅ እንደሌለበት በተደጋጋሚ ቢነግሩትም እሱ ግን ፈጽሞ ሊርቃት አልቻለም ነበር። ምክንያቱም ወይ አብሯት አይሆንም ወይም አይመጥናትም በሚባል ወሬና ዛቻ የተነሳ ማለት ነው። የእሷ ቦታ ዱባይና አሜሪካ ብሎም ካናዳ እንጂ እዚህ ድንጋይ ማሞቂያ ላይ ቁጭ የሚል ልጅ ፈጽሞ ለእሷ ልጅ አይመጥናትም የሚል ነው ማለት ነው። እንግዲህ ባሩክም እንግዲህ ይህን በማሰብ ነው ማለት ነው። ልጅቷንም በጣም ቢያፈቅራትም ነገር ግን ዋናና ትልቁ ጥያቄ አይመጥናትም። እሱ ድሃ ነው፣ እሷ ደግሞ ሀብታም ናት የሚለው ነው ማለት ነው። ሙቫም ከዚህ የተነሳ ነበር ማለት ነው ልታግዘው የተነሳቸው ማለት ነው። እሱ ግን በእርግጥም ይሄ እንትናን ኤልዳናን ባይወዳትም ነገር ግን ገንዘቧን ሲባል አብሯት መቆየት ግድ ነበር ማለት ነው። ስለዚህ አሁንም ሌላ ውሸት እንድትዋሽላቸው አድርጎ እንግዲህ ባለፈው ሳምንት እንደምታስታውሱት ከሲስተም ጋር ተጣልታ መንገድ ላይ ቁጭ ብላ ስታለቅስ ወደ ቤት ጀሪና እንትና ይዘው ሄደው ማለት ነው አስታርቃቸው ነበረ። ስለዚህ አሁን ደግሞ እንትና ሄቨን ስለመበላት ስላለባት ስለዚህ እኔና አንቺ ፍቅረኛሞች እንደሆን ሳይሆን እንዳልሆን አድርገን መናገር አለብሽ ስላላት ዛሬ እንግዲህ ጀሪን መልሰው አደጋ ላይ ጥለዋታል ማለት ነው። ጀሪ በዚህ በኩል ጓደኛዋን ከወንድሟ ምንም ወንድሟ ቢሆንም ነገር ግን በሴት ገንዘብና በሴት ፍቅር እያለ የሚጎዳቸው ሴቶች በየቀኑ ቁጥራቸው እየበዛ ስለሆነ እነዚህን ሴቶች ላግዛቸው ይገባን፣ እውነትንም እያጋለጥኩ ለቤተሰቦች አሳያለሁ ባለችው መልክ መሰረት ማለት ነው። ነገር ግን በጓደኛዋና በምትወዳት በሄቨን ፊት ማለት ነው ውሸታምና አጭበርባሪ እንደሆነች አስመስክሮባታል ማለት ነው። እሷም እንግዲህ ጄሪንም እንትናንም ማንም ማመን እንዳለባት ግራ ስለገባት ከጥናት መልስ እንግዲህ ሲስተም ጓደኛ ወይም ሳሚና አግኝታ ለእኔ የምልህ ሲስተምና ኤልዳና ያላቸውን ግንኙነት ባጭሩ ብታስረዳይ ስትለውም እሱም ያስጠኒና የተማሪና ያስተማሪ ሲሆን ነገር ግን ጄሪ እሱን ፍቅረኛው ናት በማለት የማይሆን ፋውል ልሰራ ነው እያለ እንግዲህ እንትን ይላታል ማለት ነው። ሄቡ እንግዲህ በዚህ አጋጣሚ ማን ማመን እንዳለባት ግራ ገብቷታል ማለት ነው። እሷም እንግዲህ ቆይ እበቀልሃለሁ ይሄን ማላደርግበት ምንም ምክንያት የለኝም ብላለች ማለት ነው። አቶ ጌቱ ደግሞ ትንሽ ስለደበረው ነገር ግን እሱ ዘና የሚለው ቅምጥል ስትበሳጭ ስለሆነ እንትና ወይም መሲ ትደውልና ለሄቨን ማለት ነው ስትመጣ ጀሪ ከአንቺ ጋር የት እንደነበረች እንጠይቃታለን። ነገር ግን አንቺ ስልጋ ለማተማመን ሲባል መደወሏ ስለማይቀር አንቺ ስደውልልሽ እኔ እሷ ጋር እንዳልነበርሽና
ቶሎ ደግሞ በፍጥነት አባቴ ስልክ ላይ ገባ ብለሽ ዝጊባት ትላታለች ማለት ነው። ሄቨንን በታዘዘችው መሰረት እሺ ብላ ጄሪን ቤት ውስጥ ስትመጣ እኔ የምልሽ የት ነው የሄድሽው ስትላትም አሳይመንት ስለነበረን ሄቭ ጋር ሄደን ነበረ ስትላትም እሱማን እንደዛ ነው እኮ የሚባለው ለቤተሰብ እኔም አባትሽን ጌቱን ስጠብስ እንደዛ ነበረ ጓደኛዬ ጋር ነው እየሄድኩ ነው እያልኩ ነበረ እሱንም ማገኘው እያሉ ሄቨን ግን በአባቷ ፊትም ሆነ በእናቷ ፊት ውሸታምና እንዲሁም የማትታመን ልጅ መሆን ስለማትፈልግ ለማስተማመኛ ካልፈለግሽ ደውላለሁ ብላ ስደውልም እንግዲህ እንደተባባሉት ማለት ነው። ሄቨን እኔ ምን አቅልሻለሁ የዋልሽበትን አንቺ እንጂ የምታውቂው እኔ ጋር አልዋልሽም ብላ ዘግታባታለች ማለት ነው። ከዛም አባቷ ዘና ካለ በኋላ ውሸት እንዲሆነ ሲነግሯቸው ማለት ነው ስነግሯትም እኔ ሁለተኛ አልታረቃችሁም ብላ እንግዲህ ልትሄድ ስትል እንግዲህ በርገር እንደሚጋብዛት አባቷ ቃል ይገባላታል ማለት ነው። የበርገሩን ብር እንግዲህ ከተሰጠኝ በኋላ የድራይቨሩን ደግሞ ከሚከፈልና ከሚመጣ የድራይቨሩን ካርድ ሞላበታለሁ እኔ ራሴ ገዝቼ መጥቼ እቤት ትበላለሁ በማለት እንግዲህ ወደ ሬስቶራንቱ ማለት ነው ጄሪ አቅንታለች ማለት ነው። ሞቫ እንግዲህ ልጁን ደብዳቤው ወይም ሳንቾን እንግዲህ ደውለው ጓደኛው ካመጣለት በኋላ እኔ ከጓደኛ ጋር ሊሄድ ስትለው አንቺ እህቴ ነሽ፣ እሱ ደግሞ የሴቱን ልጆች ህይወት ማበላሸት ነው ስራው። ስለዚህ ከእሱ ጋር ቱኝም ከእኔና ሳንቾና አንቺ ሆነን ደግሞ የሲስተምን እንዴት መደብደብ እንዳለብን ወይም አመቻች ቦታ እንዴት መደብደብ እንዳለበት እናመቻችና እናግዘዋለን ሳንቾን በማለት ማለት ነው። ከኋላው እየሄዱ እየተከተሉ ማለት ነው። ሳሚ ደውሎ ለእንትና የተሰጠውን ስራ በአግባቡ እንዴት ተወጣና ጄሪ አንተን ሆን ብላ ለመጣል እንጂ ሲስተም በጣም እንደዚህ አይነት ልጅ እንዳልሆነና ጨዋ እንደሆንኩ ነግሬያለሁ ሲለውም በቃ ጎበዝ ጥሩ ስራ ሰራህ እያለ ይችን ጄሪን መጣል አለብን አለያ የሄቨን የምትበላ ቺክ አይደለችም ልታመልጠኝ አይገባም ሲለውም ሳሚም ግን ዞር ብሎ ነገር ግን እኮ ቆንጅዬ ናት ለምን ኤልዳናን እንደዚህ ታረጋታለህ ቢለውም ኤልዳና ማለት የተበላለት ቁምናት ምንም የሚያጓጓም እንትን የሚባልም ነገር የላትም በማለት እንግዲህ እንትን ይለዋል ማለት ነው። እንግዲህ ጄሪ ትልቅ ችግር ውስጥ የገባችው ምንድን ነው የሚለውን ይዤላችሁ ስመጣ ስራ ቦታ ወይም ወደ ሬስቶራንቱ ስትሄድ ማለት ነው ሲስተምን እየተከታተሉት የነበሩ ሳንቾና ባርኮትና እንትና ሞቫ ማለት ነው። ስለዚህ ጭር ያለ ቦታና ሰው የሌለበት ቦታ ሲደርስ ተኋላው መታ አድርጎ ዞር ሲል በቴስታ አፍንጫውን ብሎት ሊዘጋው ሲል ጄሪ እንግዲህ እየተደባደቡ እያለ ከኋላ ብቅ ብላለች ማለት ነው። ከኋላም ብቅ እንዳለች ማለት ነው ወይኔ ወንድሜ ብላ እንግዲህ ያው መጥተዋለች ማለት ነው። እንጨት ፈልጋ ይህን እንደመታችውም እንግዲህ ምን ማድረግ እንዳለባቸው ግራ የገባቸው እነዚህም በጣም ደንግጠዋል ማለት ነው። እኔ እያለሁ ማንም ሰው አይነካህም ወንድሜ የለኝም ብለህ እንዳታስብ፣ ስትፈልግ ወንድም ስትፈልግ ደግሞ እህት ሆነሃለሁ። ስለዚህ አሁን ከዚህ በኋላ ሰው እንዳያን ቶሎ ብለን እንውጣ ብላ ከዛ ተያይዘው ከዛ ቦታ ይሰወራሉ። ነገር ግን ትልቁና ችግር የደረሰባት ሞቫ ሲደባደቡ ቪዲዮ እየሰራች ስለነበረ ጄሪ ከኋላ መታ በእንጨት ሳንቾን መታ እንደጣለችውና እንደገደለችው የሚያሳይ ቪዲዮ በእጇ ላይ አለ። ሲስተምና ጄሪ ትልቅ ችግር ውስጥ እንደገቡ ማንም ሰው አያውቁም። ነገር ግን በውስጣቸው እስከዛሬ የሚጨቃጨቁና የሚጣሉ እህትና ወንድሞች ዛሬ ግን ተስማምተው በጭንቀት ውስጥ አንድ ክፍል ውስጥ ዘግተው ቁጭ ብለዋል። ምን ይፈጠራል የሚለውን ወደፊት ይዤላችሁ የምመጣ ይሆናል ማለት ነው ጋይስ ማለት ነው። ሄቨንም ስላላመነቻት ምን ብላ መናገር እንዳለበት በጣም ደብሯታል። እንግዲህ ጄሪ እውነት ይውጣ የሴት ልጅ ገንዘብም ሆነ የማያፈቅራት ልጅ ወንድሜም ቢሆን ትክክል ያልሆነን ነገር ትክክል አይደለም፣ እውነትን እንደ ፀሐይ ፍንትው አድርጌ አሳያለሁ በማለት እንግዲህ ከወንድሟ ጋር የተጋባችው እልክ ነው ማለት ነው። ብሎም ደግሞ ጓደኛዋን እንግዲህ ወይም ሄቨንን ሊበላ እያሰፈሰፈ እንደሆነ እንዲያወቀችው ጄሪ ማለት ነው። ከእሷም ለማራቅ እንግዲህ በቻለችው ፍጥነት እንትን እያለች ነው ማለት ነው። ነገር ግን እሷ ስለ ፍቅር ስታነሳ መልሳ ቀላልሳ ስላይ ተንፈሱ እያነሳች ማለት ነው ታናድዳታለች ወይም ታበሽቃታለች ማለት ነው። አሁን ትልቁና አስፈላጊው ጉዳይ እንግዲህ ከዚህ ችግር እንዴት ትወጣለች፣ እንዴት ሳንቾ ሲተርፍ ይሆን ወይስ ምን ይሆን የሚለውን
ቀጣይ ይዤላችሁ እመጣለሁ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ።